አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ እንግሊዘኛ እንዲሁም ሌሎችን ትምህርቶች ከጀማሪዎች ጀምረን እንሰጣለን ማለት ነው። እዚህ ቻናል ጋር በመቀላቀል ማለት ነው ላይክ፣ ሰብስክራይብ በማድረግ የዩቲዩብ ቻናል ተጠቃሚ ሆኖ ማለት ነው። ከዛ በተጨማሪ ደግሞ የኦንላይን ትምህርት የምትፈልጉ ሆነ በአካል ሆነ መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። በኦንላይን በግልም በአካልም እናስተምራለን ማለት ነው። ቴሌግራም፣ ዋትስአፕ፣ ኢሞ ደውሉልን ማለት ነው። የምናስተምር ይሆናል። ቀጥታ ወደ ትምህርቱ የምገባ ይሆናል ማለት ነው። ወደ ትምህርቱ ከመግባቴ በፊት የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ኢንተርኔት እና ስልክ ብቻ ነው የሚያስፈልጋችሁ። እንደዛ ለመስራት የምትፈልጉ ከሆነ ከላይ ያስቀምጥኩላችሁ ስልክ ቁጥር አለ። ልጅቱን አናግሯት፣ አብራችኋት መስራት ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ የሚገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እሺ፣ ዛሬ የአማርኛ በእንግሊዝኛ ትምህርት ነው ማስተምራችሁ። እዚህ ጋር ምን አለ? ምን ልታዘዝ፣ ምን ልታዘዝ ቀስ የማስተምራችሁ አማርኛ ማወቅ የሚፈልጉት እንዲገባቸው ነው። ምን ልታዘዝ ስንል ም እና ን ስድስተኛ ፊደል ናቸው። ስለዚህ አናባቢ አይኖራቸውም። ም ለሚለው ኤም ይሆናል። ን ለሚለው ደግሞ ኤን ይሆናል። ምን ልታዘዝ ከሚለው ደግሞ ል ለሚለው ስድስተኛ ፊደል ነው፣ ኤል ይሆናል። ታ ለሚለው ቲኤ አራተኛ ፊደል ስለሆነ፣ ዘ ለሚለው ዜድ ኢ፣ ዝ ለሚለው ዜድ። ስለዚህ ምን ልታዘዝ ብለን ስንጽፍ ኤም ኤን ምን፣ ኤል ቲ ኤ፣ ዜድ ኢ፣ ዜድ ደግሞ ልታዘዝ፣ ምን ልታዘዝ በዚህ መልኩ ይጻፋል ማለት ነው። ቀጣይ ምን ልታዘዝ በኋላ እነዚህ ብዙ ጊዜ በየቀኑ የምንደጋግማቸው ቃላቶች ስለሆነ በደንብ አድርጋችሁ እዩዋቸው። ኋላ ላይ ኮሜንት ጋር አንዳቸውን መርጣችሁ ስለምትጽፉልኝ። ወደዚህኛው ስንመጣ ስራ አለብኝ፣ ስራ አለብኝ ብላችሁ ጽፉ። ደግሞ እዚህ ጋር ስራ የሚለው ቃል አለ። ስ ለሚለው ኤስ ነው፣ ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ራ ለሚለው አርኤ ነው፣ አርኤ አራተኛ ፊደል ስለሆነ። አለብኝ ወደሚለው ስንመጣ አ ለሚለው ኤ ነው። ኢ የምትሆነው ብዙዎቻችሁ ኢ እንዳታረጉ፣ ኢ የምትሆነው ለእ ነው፣ እ ለሚለው ፊደል ነው። ስለዚህ ስራ ካለ በኋላ አ ለሚለው ኤ፣ ለ ለሚለው ኤል ኢ፣ ብ ለሚለው ቢ ብቻ ስድስተኛ ፊደል ስለሆነች፣ ኒ ለሚለው ጂኤን። ስለዚህ ስራ አለብኝ ብለን ስንጽፍ ኤስ አር ኤ ስራ፣ ኤ ኤል ኢ፣ ቢ ጂኤን ደግሞ አለብኝ። ጂ እና ኤን በአንድ ላይ ከመጡ ኘኙ ነው። ምክንያቱም ኘኙ ጂኤን ብለን ጂኤን ኢ፣ ጂኤን ዩ እያለ ነው የሚሄድ። ጂኤን አይ ከዚህ ቀጥሎ ኤን ካለ ኘኙ ነው። ይህን ማስተዋል አለባችሁ። እሺ፣ ወደዚህ ጋር ስንመጣ መልካም ቀን፣ እነዚህ መልካም ቀን ይሁንላችሁ፣ መልካም ቀን ይሁን ስንል ይጠቅመናል። መ ለሚለው ኤምኢ፣ ል ለሚለው ኤል ነው፣ ስድስተኛ ፊደል ስለሆነ። ካ ለሚለው ኬኤ፣ ም ለሚለው ኤም፣ መልካም። ቀን ወደሚለው ስንመጣ ቀ ለሚለው ኪውኢ፣ ለቀቁ ኪው ነው፣ ኪውኢ። ን ለሚለው ኤን። ስለዚህ መልካም ቀን ብለን ስንጽፍ መልካም ለሚለው ኤምኢ ኤል፣ ኬኤ ኤም፣ ቀን ለሚለው ኪውኢ ኤን። አንዳንዶች ቀን ለሚለው ኬ አርገው ኢኤን ሊያደርጉት ይችላሉ። በቀ ፈንታ በኪው ፈንታ ኬ ሊጠቀሙ ይችላሉ። ይሄ ልክ ያልሆነ ነገር ነው፣ ግን ብዙ ሰዎች ይጠቀሙታል። ስለዚህ እናንተ አንዳንዳችሁ ስታነቡ የእነሱን መረዳት አለባችሁ ማለት ነው እንጂ ትክክለኛው ኪው ነው የሚሆነው። ብዙዎች ኬ እያደረጉ ይምታታሉ፣ በኬ ስለለመዱት ማለት ነው። እሺ፣ ወደዚህኛው ገባለሁ። ወደዚህኛው መግባቴ በፊት ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ ማለት ነው። ወደዚህ ጋር ስንመጣ ወደ አገሬ ልሄድ ነው፣ ወደ አገሬ ልሄድ ነው ብለን ስንጽፍ ደግሞ ወደ ሚለው ወ ለሚለው ዳብሊው ኢ፣ ደ ለሚለው ዲኢ፣
ወደ አገሬ ለሚለው አ ለሚለው ኤ ገ ለሚለው ጂኢ ሬ ለሚለው አር አይ ኢ ሁለት አናባቢ ነው ያለው አምስተኛ ፊደል ስለሆነ። ሊሄድ ለሚለው ደግሞ ል ለሚለው ኤል ሄ ለሚለው ኤች አይ ኢ አይና የአናባቢ ከሆነ አምስተኛ ፊደል ነው። ድ ለሚለው ዲ ነው ለሚለው ኤንኢ ዳብሊው ነ ኤንኢ ዳብሊው ደግሞ ለው ማለት ነው። ስለዚህ ወደ አገሬ ልሄድ ነው ብለን ስንጽፍ ዳብሊው ኢ ዲኢ ወደ ኤ ጂኢ አር አይ ኢ አገሬ ይሆናል። ኤል ኤች አይ ኢ ዲ ሊሄድ ኤንኢ ዳብሊው ነው ወደ አገሬ ሊሄድ ነው ሲጻፍ እንደዚህ ነው ማለት ነው። ቀጣይ ደግሞ ከዚህ ጋር ስራ እፈልጋለሁ ስራ እፈልጋለሁ ብለን ስንጽፍ ደግሞ ስ ለሚለው ኤስ ነው ስድስተኛ ፊደል፣ ራ ለሚለው አራተኛ ፊደል ነው አር ኢ ስራ። እፈልጋለሁ ስንል ኢ ለእ ኢ ነው የምትሆነው። ፈ ለሚለው ኤፍ ኢ ል ለምትለው ኤል ጋ ለሚለው ጂኤ ለ ለሚለው ኤል ኢ ሁ ለሚለው ኤች ዩ። ስለዚህ እፈልጋለሁ ብለን ስንጽፍ እንደዚህ ነው። በአንድ ላይ ስናነባቸው ኤስ አር ኤ ስራ ኢ ኤፍ ኢ ኤል ጂኤ ኤል ኢ ኤች ዩስ ደግሞ እፈልጋለሁ ስራ እፈልጋለሁ። ስለዚህ በዚህ መልኩ ነው እናንተ ምጽፏት። ስለዚህ እናንተ ኮሜንት ጋር ገብታችሁ ከነዚህ ደስ ያላችሁ ቃል ይኖራል። ምን ልታዘዝ የሚለው ወይ ስራ አለብኝ የሚለው ወይ መልካም ቀን የሚለው ወይ ወደ አገሬ ልሄድ ነው የሚለው ወይ ስራ እፈልጋለሁ የሚለው። ስለዚህ እናንተ መርጣችሁ ደስ ያላችሁን ቃል ከዚህ በእንግሊዘኛ ያለውን እያያችሁ ቢሆንም ጽፋችሁ ኮሜንት ጋር ታስቀምጡልኛላችሁ ማለት ነው። እኔ መልስ እሰጣችኋለሁ ልክ እንደሆናችሁና እንዳልሆናችሁ ማለት ነው። እንደተጠቀማችሁበት ተስፋ አደርጋለሁ። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለም ኮሜንት ጋር ማሳወቅ ትችላላችሁ። ኮሜንቱ ለእናንተ ክፍት ነው። የዛሬው ትምህርት ይህንን ይመስል ነበር። ቀጣይ እስክንገናኝ ድረስ ማዕሰላማ